ስትሪመር ለመሆን ምንም አይነት ጌም ፒሲ እና ምንም አይነት የተለየ ነገር አያስፈልጋችሁም። ብዙ ጊዜ ዩቲዩብ ላይ ወይም ቲክቶክ ላይ እንደምታዩት ስትሪመር ለመሆን በጣም ብዙ እቃዎች ወይም ደግሞ በጣም ውድ የሆኑ እቃዎችን መግዛት አይጠበቅባችሁም። ባላችሁ ነገር እና በጀት በሆነ እቃ ስትሪመር መሆን ትችላላችሁ። እና በዛሬ ቪዲዮአችን ላይ ደግሞ ስትሪመር ለመሆን ምን አይነት እቃዎች እንደሚያስፈልጉና ምን አይነት ሶፍትዌሮችን መጠቀም እንዳለባችሁ የምነግራችሁና እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔን ለማታውቁኝ ተመስገን እባላለሁ። በዚህ የዩቲዩብ ቻናል ላይ ስለ ኮንተንት ክሬሽን ቲፕ የምነግራችሁ ይሆናል። የተለያዩ የኮንተንት ክሬሽን ቲፖችን እስከ ዛሬ ሰርቻለሁ። ያላያችሁ ካላችሁ እየገባችሁ ማየት አለባችሁ። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ስትሪሚንግ በጣም በኢትዮጵያ እየተለመደ የመጣ ነገር ሲሆን ኖርማል ከቪዲዮ መስራት ይልቅ አብዛኞቹ ሰዎች ስትሪሚንግ እየጀምሯል እና ስትሪሚንግ አሪፍ ነገሩ ምንድነው? ከኢትዮጵያም አልፎ ኢንተርናሽናል ነው። ሌሎችም ሰዎችን የማግኘት እድሉ ከፍተኛ ነው። እናንተ ኢንተርናሽናል ለመሆን ቶሎ ይቀላችኋል። እና በዛሬ ቪዲዮአችን ላይ እንደምናየው ስትሪሚንግ ለመጀመር ምን አይነት እቃ ያስፈልጋል። በመጀመሪያ እንግዲህ ፒሲ ያስፈልጋል። ፒሲ ስንል ለምሳሌ ፒሲ አንደኛው ፒሲ ሲሆን ስትሪም ስታረጉ ለምሳሌ ክሊፖች ላይ ምናምን ሪያክት የምታደርጉ ከሆነ i5 ኮር i5 ፒሲ ይበቃችኋል። ግራፊክስ ካርድ የሌለው ማለት ነው። መግዛት i3 ማለት ኮር i3 ራሙ ቢያንስ ከ8 ጂቢ ጀምሮ ያለ ፒሲ ቢጠቀሙ ሪኮመንድ አደርጋችኋለሁ። ግን ቪዲዮ ጌሞችን እየተጫወታችሁ ሪያክት የምትሰሩ ከሆነ ደግሞ ጂፒዩ ያላቸው ባይሆን አርቴክስ ምናምን ግራፊክስ ካርድ ያላቸውን ፒሲዎች በመጠቀም አሪፍ የሆነ ስትሪም ማድረግ ትችላላችሁ። አንደኛ ፒሲ ነው። ሁለተኛ እንግዲህ ስትሪም ላይ ወሳኙ ነገር ምንድነው? ዋይፋይ ወይም ኔትወርክ ያስፈልጋችኋል። ቢያንስ በትንሹ 10 ሜጋባይት ፐር ሰከንድ ዋይፋይ ብታስገቡ ስትሪማችሁ ላያግ አያደርግም። አሪፍ ነው። 10 ሜጋባይት ፐር ሰከንድ በሰዓት 1300 ብር ነውና 10 ሜጋባይት ፐር ሰከንድ ዋይፋይ ብትጠቀሙ ስትሪማችሁን አሪፍ ይሆንላችኋል። እና በሶስተኛነት ደግሞ ለስትሪሚንግ የሚያስፈልጋችሁ እቃ ምንድነው? ማይክ በጣም ወሳኝ ነገር ነው። ምክንያቱም ሰዎች የእናንተን ድምጽ በስነ ስርዓት የማይሰሙ ከሆነ ምንም እናንተ ጋር የሚቆዩበት ምክንያት ላይኖራቸው ይችላል። ስለዚህ ከሶስተኛው የሚያስፈልጋችሁ ምንድነው? ማይክ ትልቅ ነገር መግዛት አይጠበቅባችሁም። ባላችሁ በጀት ለምሳሌ ቦያ ምናምን የሚባሉ ማይኮች አሉ፣ ባለገመዶቹ እነዛ ከ1500 ብር ጀምሮ መጠቀም ትችላላችሁ። ከፍ ያላችሁ እነ ሮድ ማይክ አሉ፣ ዲጂአይ ማይክ 2 አለ፣ ሚኒዋ ዲጂአይ ማይክ ሚኒ አለ፣ ሆይላንድ ማርክ 2 አለ። እነዛን ማይኮች መግዛት ትችላላችሁ። እነዛን ያው ኢንቨስት ባደረጋችሁ ቁጥር እናንተ ናችሁ ተጠቃሚ የምትሆኑት። እና የሚያስፈልጉት እቃዎች እነዚህ ነው። ሶስቱን በማሟላት መጀመር ትችላላችሁ። ፒሲ ግዴታ ነው ወይ ለምትሉ ደግሞ ፒሲ ግዴታ አይደለም። ቢያንስ ስትሪሚንግ ለመጀመር ከፈልጋችሁ በስልክ ብቻ መጀመር ትችላላችሁ። ግን ሪያክት ምናምን ቪዲዮዎች ላይ ማድረግ በጌሞች እየተጫወታችሁ ሪያክት ማድረግ ስልክ አይሆንም። ግዴታ ፒሲ ያስፈልጋል። እና እነዚህ ሶስቱን እቃ ካሟላችሁ በመቀጠል ምን ሶፍትዌር እንደሚያሟላ ደግሞ ስነግራችሁ በመጀመሪያ እንግዲህ ፒሲ ተጠቃሚዎች ላይ ኦቢኤስ ያስፈልጋችኋል። ኦቢኤስ ለምንድነው የሚጠቅመው ስትሉኝ፣ ኦቢኤስ ስቱዲዮ ምንድነው? የሪከርድ አፕሊኬሽን ነው፣ ሶፍትዌር ነው የፒሲ ማለት ነው። እና ለምሳሌ ዩቲዩብ ላይ ስትሪም ያደረጋችሁ ክሊፖችን ሪከርድ አድርጋችሁ ወደ ዩቲዩብ ቻናላችሁ ወደ ቲክቶካችሁ ክሊፖችን መልቀቅ አለባችሁ። ምክንያቱም ለእናንተ ኢንጌጅ እንድትፈጥሩ ማለት ነው። ስለዚህ ምን ማድረግ አለባችሁ? ኦቢኤስ ስቱዲዮ ትጭኑና ኦቢኤስ ላይ የሚከፋፈቱ ነገሮች አሉ። እነዛን ትከፍታላችሁ። የተለያዩ ቱቶሪያሎች አሉ። ኦቢኤስ እንዴት አድርጋችሁ እንደምትጠቀሙ እሱን የተለያዩ የዩቲዩብ ቻናሎች እየገባችሁ ቪዲዮ መመልከት ትችላላችሁ። በመቀጠል ደግሞ ፒሲ ተጠቃሚዎች ከኦቢኤስ ቀጥሎ መጠቀም ያለባችሁ ሶፍትዌር ምንድነው? ማውረድ ያለባችሁ ቲክቶክ ላይቭ ስቱዲዮ ይባላል። ቲክቶክ ላይቭ ስቱዲዮ ፒሲ ላይ ከመቶ ፎሎወር ጀምሮ ላይቭ ያስገባችኋል በፒሲ ማለት ነው። እና ፒሲ ላይ ቲክቶክ ላይ ላይቭ ስታረጉ ቲክቶክ ላይቭ ስቱዲዮ ማውረድ አለባችሁ። በመቀጠልም
በሶስተኛነት የሚያስፈልጋችሁ ደግሞ ሶፍትዌር ምንድነው? አዶቤ ፕሪሚየር ፕሮ። ፕሪሚየር ፕሮ ሲጀመር ለሙሉ ለኮንተንት ክሬተሮች አስፈላጊ የሆነ ሶፍትዌር ነው። ያ ሶፍትዌር ምንድነው? አንደኛ ፕሮፌሽናል የሆነ የቪዲዮ ኤዲቲንግ ሶፍትዌር ነው። እነዛን ሶፍትዌር በመጠቀም የተለያዩ ምርጥ ኤዲቶች ማድረግ ትችላላችሁ እና እነዚህን 3 ነገሮች ሶፍትዌሮች በመጠቀም ስትሪመር መሆን ትችላላችሁ። በቀጣይ ቪዲዮ ደግሞ እኔም ከዜሮ ተንስቼ ስትሪመር እንዴት እንደምንሆን አንድ ባንድ የማሳያችሁ ይሆናል። እንዲሁም በመጀመሪያ ላይ የነገርኳችሁን 3 እቃዎች እነሱ ማሟላት አለባችሁ። በሁለተኛ ላይ ደግሞ አሁንም 3 ሶፍትዌሮችን ነግሬያችኋለሁ። እነዚህን በማሟላት በቀላሉ ስትሪመር መሆን ትችላላችሁ። የዛሬ ቪዲዮ ጥሩ ትምህርት እንዳገኛችሁበት አልጠራጠርም። አሁንም ይሄን ቪዲዮ ላይክ ያላደረጋችሁ ካላችሁ ላይክ በማድረግ እንዲሁም እኔ ሰብስክራይብ በማድረግ እኔ ማበረታት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ።